ጥቁር ነጥብ ልብ አንጠልጣይ ታሪክ የመጨረሻው ክፍል። ደራሲ ሳላህ፣ ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። የሆስፒታሉ ሽታና የዝምታ ድባብ ልቤን ይበልጥ አደከመው። ሃናን የያዘችኝ እጅ እየቀዘቀዘ ቢሆንም ውስጡ ያለው ሙቀት ግን እስከ ነፍሴ ድረስ ይሰማኛል። ያቺ ለኔ ስትል ራሷን የረሳች እንቁ ሴት ዛሬ በህመም አልጋ ላይ ሆና ስለኔ ታስባለች። ሃናን አትናገሪ፣ እረፍት አድርጊ አልኳት ግንባሯን እየዳበስኩ። አይ ሰልማን መናገር አለብኝ አለች ድምጿ እየተቆራረጠ። ያኔ ደሴ ላይ ከእሳት ውስጥ ስታወጣኝ አላህ አንተን ወደ እኔ ላከልኝ ለታላቅ ዓላማ እንደነበር አውቅ ነበር። ዛሬ አንተን በሰላትህ በትምህርትህና በብርሃንህ ሳይ የኔ ህመም ይረሳኛል። በዚያሽ ቅጽበት እናቴ ወደ ክፍሉ ገባች። እናቴ ሃናንን ስታያት ልክ እንደ ራሷ ልጅ እቅፍ አድርጋ ሳመቻት። የኔ ቆንጆ፣ የኔ መልአክ፣ አላህ አፊያሽን ይስጥልኝ እያለች ምርቃቷን አዘነበችላት። ከአንድ ሳምንት በኋላ ሃናን ትንሽ መጋገም ጀመረች። ዩኒቨርሲቲ የመጨረሻ ፈተና ደርሶ ስለነበር እሷን ሆስፒታል ትተን ወደ ግቢው መመለስ ነበረብን። ልባችን እዚህ ቢሆንም ግዴታችን ግን ወደ ግቢ መመለስ ነበር። ሃናን ደከም ባለ ድምጽ ግን በፈገግታ ሂዱና ፈተናችሁን ተፈተኑ፣ እኔ ደህና ሆናለሁ ብላ ሸኘችን። ፈተናውን በጨረስን ማግስት ውጤት ሳይወጣ እቃችንን ጠቅልለን ወደ ደሴ ተመለስን። ደሴ እንደደረስንም ሃናን ከሆስፒታል ወጣ በቤቷ ማገገም ጀምራ ነበር። እቤት ስንደርስ እናቴና አባቴ በደስታ ተቀበሉኝ። ሃናን ጋር ለመሄድ ስዘጋጅ ስልኬ የመልእክት ድምፅ አሰማኝ። እጆቼ እየተንቀጠቀጡ ስልኬን ከፈትኩት። ከዩኒቨርሲቲ የተላከ የውጤት መልእክት ነበር። ኢምራን፣ የሴሚስተር ውጤት 3.85 ሆኗል፣ እንኳን ደስ አለ የሚል ነበር። ደስታዬን መግለጽ አልቻልኩም። ውጤቱን ለእናቴና ለአባቴ አበሰርኳቸው። እናትዬ ለካስ ጥቁሩ ነጥብ በእውነት ጠፍተዋል አልኳት። ወደ ሃናን ቤት ስሄድ አቤልና ሃናን በረንዳ ላይ ተቀምጠው አገኘዋቸው። ሃናን ፊቷ ላይ ሙሉ ጤንነቷ ባይመለስም የአብሮህ ፈገግታዋ ግን አለ። ውጤቴን ሳሳያት አይኖቿ በእንባ ተሞሉ። ሰልማን፣ አሁን ሙሉ በሙሉ ነጭ ልብስን ለብሰሃል አለች። ነገር ግን ደስታችን ገና ሳይጠናቀቅ አቤል በድንገት ፊቱ ተቀየረና ወደ እኔ ጠጋለ። ሰልማን፣ አንድ ነገር መናገር አለብኝ አለኝ በለሰለሰ ድምፅ። ምንድነው አቤሉ አልኩት በመገረም። ሃናን አንተን ለማዳን ስትጥር የነበረው ለኔ ብላ ብቻ አልነበረም። ያኔ ደሴ ላይ ቤታችን ሲቃጠል እሷን ከእሳት ውስጥ አውጥተህ ስታቅፋት አይዞሽ እኔ ሁልጊዜ እጠብቅሻለሁ ብለህ ቃል ገብተህላት ነበር። አንተ ያኔ ሕፃን ስለነበርክ ብትረሳውም እሷ ግን ያንን ቃል ልቧ ውስጥ አኑራው ነው ያደገችው። ግቢ ውስጥ ስታይህም የቀድሞውን ሰልማን ፍለጋ ነበር ይህንን ሁሉ መስዋዕትነት የከፈለችው። ደነገጥኩ። ለካ እናቴ የሰጠችኝ አደራ ብቻ ሳይሆን የልጅነት ቃሌንም ጭምር ነው ዛሬ ለደረስኩበት ብርሃን ምክንያት የሆነኝ። ሃናን ያንን ቃል እንደ ውድ ንብረት ቆጥረው ነበር። ሃናን አይኖቿን ሰበሰበች። አዎ ሰልማን፣ ቃልህን ጠብቀዋል። አሁን ደግሞ አንድ የቀረን ነገር አለ አለችና ወደ አባቴ ተመለከተች። አባቴና ሃናን እናት በጥልቀት እያወሩ ነበር። ሊነግሩን ያሰቡት ሌላ የመጨረሻ ውሳኔ ምን ይሆን? አቤል የነገረኝ የልጅነት ሚስጥር ልቤን በስሜት አቀለጠው። ያኔ በህፃንነቴ በእሳት መሃል የገባሁትና ለሃናን የገባውላት ቃል
ዛሬ በወጣትነቴ ከ3 ሰዓት ውስጥ እንደወጣ ሰበብ ሆኖኛል። ህይወት ለካ እንዲህ በሚገርም ሁኔታ ትሽከረከራለች። አባቴና የሃናን እናት ረጋ ብለው ወደኛ ተጠጉ። ሁለታችንም በረንዳው ላይ ተሰብስበናል። ሰልማን፣ ሃናን አሉ አባቴ ረጋ ባለ ድምጽ። እናንተ ልጆች በፈተና ውስጥ አልፋችኋል። አሁን ግን ወደፊት የምትራመዱበት ጊዜ ደርሷል። ሃናን ጤንነቷ ስለተመለሰ ትምህርቷን መቀጠል አለባት። አንተም ውጤትህ እንደመጣ ለስራ መዘጋጀት ይኖርብሃል። ሃናን ቀና ብላ አየችኝ። ፊቷ ላይ ያለው ብርሃን ከበፊቱ ይበልጥ ደምቋል። አባባ አንድ የምጠይቃችሁ ነገር አለ አልኩኝ። አባቴ ፈገግ አሉ። ልቤ ምን እንደሚገምት የገባቸው ይመስላል። ሰልማን ልጄ፣ ሃናንን እንደ ልጄን የማያት ነገር ግን እናንተ በአላህ ቃል እንድትጣመሩ ፍላጎቴ ነው። እናንተ ግን መጀመሪያ መረጋጋትና ራሳችሁን መቻል አለባችሁ አሉ። የሃናን እናትም በደስታ እንባቸውን እየጠረጉ ሃናን ለሰልማን የከፈለችው መስዋዕትነት ለወንድምነት ብቻ እንዳልነበር አውቃለሁ። አላህ ካሰባሰባችሁ እኔ ምን እላለሁ አሉ። ህይወት በራሷ ፍጥነት መጓዟን አታቆምም። እኛ ግን በውስጧ የምናርፍባቸው ነጥቦች የታሪካችንን ቀለም ይወስኑታል። ከጃክ ጋር ከነበረን አስፈሪ ውጥረትና ከሃናን ህመም በኋላ በደሴ ከተማ ላይ አዲስ ተስፋ መፍለቅ ጀመረ። ጃክ ከሰራው ስህተት ተምሮ ይቅርታ የጠየቀበት ደብዳቤ ከእስር ቤት ደርሶናል። እኛም ይቅርታ አድርገንለታል። ምክንያቱም ይቅርታ የብርሃን መንገድ መጀመሪያ መሆኑን በተግባር አይተነዋል። እናም በስተመጨረሻ ያ በጉጉት ሲጠበቀው የነበረው ቀን ደረሰ። የሁላችንም ቤተሰቦችና የቅርብ ጓደኞቻችን በተገኙበት የኒካህ ስነ ስርዓታችን ተከናወነ። እናቴ በደስታ ብዛት እንባዋ አይደርቅም ነበር። የወርቅ ሐብሏን መልሼ ገዝቼ ሰጠኋት። ሰልማኔ፣ ይሄ ወርቅ ላንተ ካለኝ ፍቅር አይበልጥም፣ ግን ያንተ መለወጥ ለኔ ትልቁ ጌጤ ነው ብላ መረቀች። ሃናን በነጭ ልባቧ ውብ በሆነ ፈገግታዋ መልአክ መስላለች። ኒካው ሲታሰር ልቤ ለመጀመሪያ ጊዜ ሙሉ ሰላም ተሰማው። አቤል አጠገቤ ቆሞ ወንድሜ አሁን እውነተኛ ቤተሰብ ሆነን ሲለኝ ያኔ በግቢው ዶርም ውስጥ የነበረን ጨለማ ትዝ አለኝ። ያንን ሁሉ መከራ አልፈን ዛሬ እዚህ መቆማችን ተአምር ይመስላል። የሃናን እናትና አባትም ተቃቅፎ ሲያለቅሱ አየሁ። ያኔ በእሳት አደጋ ወቅት የጀመረው ውለታ ዛሬ በጋብቻ ተሳሰረ። ኒካው ተጠናቆ ሃናን ወደ እኔ ጠጋለችና በሽክሹታ ሰልማን ቃልህን ጠብቃለች። ሃናን አንቺ ነሽ የኔን ጥቁር ነጥብ ወደ ብርሃን የቀየርሽ አልኳት በኩራት። አሁን ይህንን ታሪክ ወደ ኋላ ተመልሼ ስጽፈው በውስጥ ያለው ትልቁ ዓላማ ዝም ብሎ ተረት አልነበረም። ይህንን ጥቁር ነጥብ የተሰኘ ታሪክ ሳካፍላችሁ ብዙ ምክንያቶች አሉ። ተስፋ ላለመቁረጥ፣ በሱስ ጨለማ ውስጥ ላላችሁ፣ ህይወት ያበቃለት ለሚመስላችሁና በጥቁር ነጥቦች ለተከበባችሁ ሁሉ ብርሃን አለ ለማለት ነው። እኔ ሰልማን ከሞት አፋፍና ከሱስ ማጥወጥቼ ዛሬ እዚህ ደረጃ ከደረስኩ እናንተም ትችላላችሁ። ሁለተኛ ደግሞ የሴቶችን ጥንካሬ ለማሳየት ነው። ሃናን ለኔ ያደረገችው መስዋዕትነት የፍቅር ብቻ ሳይሆን የጥንካሬና የብልህነትም ጭምር ነው። አንዲት ሴት ስትጠነክር አንድን ትውልድ ከጥፋት ማዳን እንደምትችል ታሪካችን ምስክር ነው። ሶስተኛው ደግሞ የቤተሰብን ዋጋ ለማስታወስ ነው። እናቴ ወርቋን ስትሸጥ፣ አባቴ በይቅርታ ሲቀበሉኝ፣ ቤተሰብ ማለት የመጨረሻው መሸሸጊያ መሆኑን ተረድቻለሁ። እባካችሁ ቤተሰቦቻችሁን አትደብቁ፣ ከጎናችሁ እንዲቆሙ እድል ስጧቸው። የመጨረሻውና አራተኛው ደግሞ እውነተኛ ፍቅር ትርጉሙን ለመግለጽ ነው። ማለትም እውነተኛ ፍቅር ከስሜት በላይ ነው። እውነተኛ ፍቅር መስዋዕትነት ነው። ሌላውን ሰው ወደ ብርሃን መውሰድ ነው። እኔና ሃናን ያሳለፍነው ጉዞ ይህንኑ ያረጋግጣል። ዛሬ እኔና ሃናን ራሳችንን ችለን በትምህርታችን ውጤታማ ሆነን በሰላም እየኖረን ነው። አቤልም ካለፈው ስህተቱ ታርሞ የራሱን ህይወት እየመራ ይገኛል። በህይወታችን ውስጥ የሚያጋጥሙን ጥቁር ነጥቦች ህይወታችንን ለማጥፋት ሳይሆን ነፃነታችንን እንድንናፍቅና ይበልጥ እንድናሳምር መሆናቸውን ተምረንበታል።
ፈጣሪ ብርሃኑን አይንፈጋችሁ። በልባችሁ ላይ ያለውን ጥቁር ነጥብ ሁሉ በይቅርታና በተስፋ ያጥፋላችሁ። ውድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮቼ ጥቁር ነጥብ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።